እስኪያገኝ ሌላ ማንነት አለው ማለት ነው ካንተም ብሶ ተጫወትክብኝ ወይኔ እርግፍ እንዴ ወይኔ ጉዴ ቦርሳው ነው ማደርገው የኔ ልጅ አንቺ በጣም መልካም ልጅ ነሽ ልክ እንደናትሽ እማዬ አንቺም እንደኔ ነሽ ነው በቤተሰብ የመጣብኝ ማንንም ይቅር አይደለም እና ወይዘሮ ባዩሽ ለምን ይቅርታ አደረግሽላት እንዴ መች ይቅርታ አደረኩላት እንዴ ይቅርታ ባታደርጊላት ኖሮማ ከሳሽ እጇ እንድታገኝ ታደርጊያት ነበር ከባዩሽ ጋር ብዙ የሚያልፉ የማይመስሉ የመከራ ጊዜያትን አሳልፈናል እማዬ ግን እኮ እሷ በጣም ክፉ ሴት ነች ስትታይ ክፉ ሴት ልትመስል ትችላለች ግን ደግሞ ባዩሽ ከጎኔ ባትኖር እዚህ ደረጃ ላልደርስ ምችል ነበር እንዴት ተቀመጭ ወይ ሃኒ እኔ በጣም ደክሞኛል ፍራሽ ላይ ጋር መብል ይሻላል አዎ በቃ እሺ ለባዬ ምግብ ልስራና እንሄዳለን ችግር የለውም ደስ እንዳለሽ እኔ በዚሁ ስለደከመኝ እንቅልፌ መጥቷል እንቅልፍ ሊወስደኝ ይችላል ወይ ሰላምዬ በቃ አንቺና መኝታ ተገናኛችሁ ቅድም ደግሞ ከዝራ ጋር ስተወራ ይችላል እንዴ እና ምን ይገርማል ይሄ እናንተ ልጆች እናንተ ግራ ገብታችሁ እኛንም ግራ አታጋቡ ደግሞ ምን አድርገን ግራ አጋባናችሁ ፍቅር ሆኗል ብለን ሳንጨርስ ጸብ ትፈጥራላችሁ በቃ ተቆራረጡ ብለን ደግሞ ሐሜት ስንጀምር መልሳችሁ ትገናኛላችሁ ቆይ አንዱን ለዩልን እንጂ ለኛም አንቺ ወሬ ያለብሽ ሲጀምር የምሬን እኮ ነው ቆይ ምንድነው ስታወራኝ ነበር መጥቶ ይቅርታ ጠየቀኝ ምን አርኩሽ ነበር ያው ስለተቆጣሁት ነው አንቺ ግን ምን ሆነሽ ነው አንቺና ጽዮን ናችሁ የማይወደኝን ይወድሻል እያላችሁ ግራ የምታጋቡኝ እና አይወድሽም እሱ እንደዚህ አይነት ልጅ አይደለም እና በዚህ ነው የተታረቃችሁት አዎ ሰላምዬ ከዚህ በኋላ እሱ ንጹህ ወንድሜ ነው ኧረ እባክሽ እውነቴን ነው ሰላምዬ እዝራ እናንተ እንዳላችሁት አይነት ልጅ አይደለም ቆይ ግን ሃንዬ ማን ነው እጅና እግርሽን አስሮ ፍቅር መጥፎ ነው እያለ ሲገርፍሽ የኖረው እንዴ ማለትማ ስለ ፍቅር ሲነሳ አስተሳሰብሽ ሁላ እኮ መጥፎ ብቻ ነው እኔ መጥፎ ነገር አሰብኩኝ አይደለም ያልኩት ግን ደግሞ እዝራ እንደዚህ አይነት ልጅ አይደለም እያልኩሽ ነው እሱን እናየው የለ አሁን ለማንኛውም ቶሎ ብለሽ ምግብሽን ስሪና እንሂድ እሺ ለምንድን ነው አትደርስብኝ የምትይው እኔ ትምህርቴን መማር ብቻ ነው የምፈልገው እንዴ እና እዝራ ከትምህርትሽ ጋር ምን ያገናኛል ሰላምዬ እኔ ወንድ ቀርቤ ህይወቴን ማበላሸት አልፈልግም እንዴት ነው የምታስቢው ሃንዬ ቆይ ወንድ ሁሉ ክፉ ነው ያለሽ ማን ነው እንዴ ሰላምዬ ሌላውን ነገር ታዩ ቢያንስ አንቺ ላይ ከደረሰው ነገር መማር የለብኝም እንዴ ሃንዬ ምን ነው ሰላምዬ አይውልሻና እዝራና አንተ ነው ማለት የሁለት ዓለም ሰዎች ናቸው ስለዚህ አንቺ ከኔ ህይወት ብዙ ነገር ልትማሪያችሁ እንዴት አንደኛ ነገር አንተ ነው ማለት የወጣለች ጋራም ነው እዝራ ማለት ደግሞ ይናጠጠ ሀብታም ልጅ ነው የሰው ልጅ በገንዘብ ይለካል እንዴ ሰላምዬ ይሄ ብቻ አይደለም የራሴን ህይወት ያበላሸው ትራሴ እንጂ አንተ ነህ አይደለም እሱ ደግሞ ምን ማለት ነው አንተ ነህ ማለት እንደዚሁ ስታየው ራሱ ባል መሆን የሚችል ወንድ አይደለም ሲቀጥል ደግሞ የሴት ሱስ አለበት ስለዚህ ችግራም መሆኑን እያወቅኩ የሴት ሱስ እንዳለበት እያወቅኩ መቅረቤ የራሴ ነው ችግሩ ሰላምዬ አይልሽ ሃንዬ አንቺ አምነሽ መቀበል ባፈልጊም ወደርሽም ጠላሽም በቃ አድርገሻል እሱን እኮ አውቃለሁ ግን ደግሞ አባቴ እንዲያዝንብኝ አልፈልግም አይልሻና አባትሽ ማለት አባትሽ እንጂ ባልሽ ሊሆን አይችልም ሲቀጥል የትኛውን ቤተሰብ ልጁ የኔ የምትለውን ሰው ሲያገኝ ደስ ሊለው እንጂ ሊከፋው ይገባው እኔ እንጃ አላውቅም ሃንዬ እዝራ ማለት ጎበዝ ልጅ ነው ቆንጆ ነው በዛ ላይ ደግሞ የሀብታም ልጅ ነው በቃ ዝም ብለሽ እድልሽ ሞክሪ ሰላምዬ ነገር ይቅርብኝ ምንም ደስ አላለኝም ሃና እሺ በቃ ይሄን ነገር እንርሳውና እንተኛ ሃና ለወይዘሮ ሜላት ለእናቷ ማለት ነው ስለ አባቷ ነገረቻት እኔ የፈለገ ቢሆን አባቴን ትቼ ከናንተ ጋር ምኖር ሰው አይደለሁኝም እስካሁንም እዚህ የቆየሁት አንቺ እስክትረጋጊ ነው እንጂ በፍጹም አባቴን እኔ በጣም ነው የምወደው ከሱ ተለይቼ መኖር አልችልም ስትል እንግዲህ ለወይዘሮ ሜላት ሃና አቋሟን አሳውቃለች ሰላም እንዴት ናችሁ ውድ የሰብለይቱ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ ለቤት አዲስ የሆናችሁ ሰብስክራይብ ያደረጋችሁ የደውሏን ተጫኑ ነባሮች ደግሞ ይሄን ቪዲዮ ስትጀምሩ በላይክ ቻናሌ በጣም ቀዝቅዞብኛል እኔ ተወዳጆች ሼር አድርጉልኝ እና እንግዲህ ሃና ትምህርት ቤት ሄደው ሲመለሱ ከሰላምዬ ጋር አጋጣሚ ወደ ሃና ቤት ነበር የሄዱት ማለት ነው ወደ አቶ ኖላዊ ቤት ማለት ነው እና እንግዲህ በመጨረሻም ሰላምዬ ሃናን ስትጠብቃት ነበር ወደ ቤት ይዛ ልትሄድ ሃና ግን አይ ይቅርታ እኔ አባቴን ትቼ አልሄድም አባቴ ናፍቆኛል እዚህ ነው የምሆነው አለች እና እንግዲህ በዚህ መሃል ነበረ ወይዘሮ ሜላት
ከእህትሽ አባትሽ በልጦብሽ ነው ወይ ሀናን ሰላምዬ ብቻዋን ወደ ቤት የመጣችው ብላት ነበረ። እናም እንግዲህ ሀና በጣም ይቅርታ ይህን ስልሽ እያዘንኩኝ ነው እማዬ፣ እኔ አባቴን ከማንም ጋር አላወዳድረውም፣ በጣም ነው የምወደው፣ እኔን ለማሳደግ ብዙ ዋጋ ከፍሏል እና በፍጹም በሱ ማንንም አላወዳድርም ብላ እንግዲህ አቋሟን አሳውቃለች። በጣም ነው ደስ የሚለው። መሆንም ያለበት ትክክለኛው ነገርም እንደዚህ ነው። ሀና ቤተሰቦቿ ሄዳ መጠየቅ ከነሱ ጋር ምንም መሆን ትችላለች። በፍጹም አባቷን ግን ለደቂቃ እንኳን ማለት እንዴት መሰላቸው? አሁን ለምሳሌ ከአባቷ ጋር ዘላለምን አትኖርም። የራሷን ላይፍ መኮትታቸው ትወጣለች። ግን አባትነታቸው ግን እውነት ነው። በቃ ያን አባት እሱን ነገር በፍጹም ቤተሰብ አገኘው ብላ እንዳትዘነጋ ነበረ። ነገር ግን ልጅቷ በፍጹም ከአባቷ ጋር የሚለያት ነገር የለም። በነገራችን ላይ ሀና ትውስተዋም ደግሞ ስለሌለ ትውስተዋን የምታውቀው ከአባቷ ጋር ብቻ ነው። እና እንግዲህ አቶ ኖላዊ ደግሞ በፍርሃት ልጄ ትታይ ትሄዳለች ብለው ቀን ከሌሊት እያለቀሱ ይገኛሉ። ምክንያቱም የሰው ልጅ የሰው ነውና ቤተሰቦቿን ስታገኝ ትታይ ትሄዳለች በማለት ሌላ ሰቀቀን ውስጥ ገብተዋል። ሀናን መከራቸውን አይተው ነው ያሳደጓትና ልክ የሆነ ምንድን ነው ሲመቻችልን ሰዎች ልንተው ራሱ አንችልም። እንዴት እንተዋለን? የምናውቀው እነሱን ነውና የአቶ ኖላዊ ስጋት እንግዲህ ይወገድላቸዋል ብለን ተስፋ እናደርጋለን። ጧሪ ቀባሪ ያሏት ልጃቸው ቤተሰቦቿን ስታገኝ ትተውኛለች ብለው ፈርተው ነበረ። አቶ ኖላዊ እንግዲህ ማንነታቸውን ራሱ የቀየሩት በሀና ምክንያት ነው። ከዛ በፊት ግን የሆኑ ተደባዳቢ ዱርዬ ኃይለኛ ሰው ነበሩ። ነገር ግን ልክ ሀና ወደ ህይወታቸው ስትመጣ ለእሷ ሲሉ ጥረው ግረው የሚበሉ እና ምስኪን መልካም ሰው የሆኑት በሀና ምክንያት ነው። አዲስ ሰው ያደረገቻቸው እና እንግዲህ ያን ማንነታቸውን አሁን ላይ ቀይረው ሌላ ሰው መሆን አይችሉም። የሚያውቁትም ሀናን ነው። ስለዚህ እሷ ደግሞ የልጅነት ግዴታዋን መወጣት አለባት። እሳቸው እንደዛ አድርገው ካሳደጓት እሷ ደግሞ አሁን ላይ ያንን ግዴታዋን መወጣት አለባት። ዋናው ነገር ልጅ በመሆን ነው ማለት ነው። ውስጣቸው ጥርጣሬ እንደ በፊቱ ማለት ነው። እና እንግዲህ ሀና አሁን ላይ ወደ አባቷ ቤት ተመልሳለች ማለት ነው። እንግዲህ ሀናን ደግሞ ሀሲር እንደሚያፈቅራት ሁላችንም እናውቃለን። በእርግጥ እሱ እስካሁን ድረስ እንግዲህ ክፍሉ የድራማው ክፍል እያለቀ ነው፣ ግን እወድሻለሁ የሚል የፍቅር ጥያቄ አላቀረበላትም። ነገር ግን በጣም ነው የሚወዳት። ሰላምዬ ደግሞ ትምህርት ቤት ያለው እዝራ በጣም ጎበዝ ስማርት ተማሪ አለ። ከእሱ ጋር ስለምታያት እሱ ወደሸዋለሁ እያሉ እያስጨነቋት ይገኛሉ። ሀናም ደግሞ ይወድሻን እያላችሁ ነገር ግን እሱ አይወደኝም የሚል ቃል ስትናገር ሰማዋት። እሷም ትፈልገው ይሆን አላውቅም። እኔ ግን እሷም ማስጌር የምትወደው ነበር የመሰለኝ። ኖላዊ ድራማ አንድ ክፍል ብቻ ነው የቀረው ተብሏል። በእርግጥ አዲስ ነገር ካለ አላውቅም። ሌላ ነገር እንግዲህ ካልቀጠሉ አንድ ክፍል ብቻ የመጨረሻ ማለት ነው። ምክንያቱም አሁን ላይ ምንም የቀረም ነገር የለም። እስካሁን ያላየሁት ነገር ቢኖር ሀሲር ለሀና ፍቅሩን ሳይገልጽላት መቅረቱን ብቻ ነው። ሌላው ነገር ሁሉ እየተጠናቀቀ ነው። በተለይ ደግሞ የእርግብ ጉዳይ። እርግብ ወይዘሮ ባዩሽ ትደውልላትና ልታገኛት ትቀጥራታለች። ሲገናኙም ወይዘሮ ሜላት ወይዘሮ ባዩሽ ማለት ነው ሽጉጥ በመደቀን በግድ ወርቁን እንድታመጣ ታስፈራራት ነበር። እና ስትሄድ እንግዲህ ለተምቹ ነግረው ነበር የምሄደው አክስቴ ጋር ነው፣ አንድ ነገር በሆን እሷ ናት ተጠያቂ ብለው ነበር። እናም እንግዲህ እሱ ግን የሰጠችው እቃ ቦርሳ ነበረ ካያችሁ ማለት ነው። እና ያ ቦርሳ ውስጥ የተቀመጠው ወርቅ ነው። ወርቁን ይዛ ነው የወጣችው እርግብ። እናም እንግዲህ ይሄን እቃ አደራ ያዘው፣ አንድ ነገር ከሆንኩኝ አንተ ጋር ይቀመጥ፣ አክስቴ ልትገለኝም ትችላለች ብላ ነበር ሄደችው። ነገር ግን እሱ እቃው ዝም ብሎ ኖርማል ቦርሳ ስለመሰለው ሱቅ ውስጥ አስቀምጦልኝ ብሎ ከሰጠ በኋላ ሲከታተላት ነበረ። እናም ከባዩሽ ጋር ተገናኝተው ባዩሽ ሽጉጥ ስትደቅንባት ሲያይ ተምቹ ከኋላ መጥቶ ወይዘሮ ባዩሽን በድንጋይ ከጀርባ ቅንጭላቷን ይመታትና ትተዋት ይሄዳሉ እዛ ቦታ ላይ። ነገር ግን ተምቹ ጋር ባደራ የሰጠችው ቦርሳ እጁ ላይ የለም። የት እንደሄደ ስጠይቀው ሱቅ እንዳስቀመጠው ይነግራታል። በድንጋጤ
ተሯሩጠው ወደ ሱቁ ሲሄዱ ሱቁ ተዘግቷል። እና እንግዲህ እርግብ በጭንቀት ላይ ነው ያለችው። ምክንያቱም እዛ ቦርሳ ውስጥ ያለው ያ የ1 ሚሊዮን ብር ወርቅ ነው። ተምቹ ነገሩን አላወቀም። ለዛ ነበር ሱቅ ያስቀመጠው። እና በዚህ ነገሩ በዚህ እንዳለ እንግዲህ ባዩሽ ወደ ወይዘሮ ሜላት ቤት ትሄድና እርግብ ወርቁን እንድትመልስ ላንቺ ሄጄ ሳናግራት እና መጥፎ ቃል ስትናገር በጥፊ ስመታት በሆነ እንጨት ቅንጭላት መታች ብላ ሜላትን መዋሸት ቀጥላለች። ወይዘሮ ባዩሽ ወርቁን ተቀብላ ለራሷ ልትወስድ ነው ሀሳቧ። ለዛ ነው ወይዘሮ ሜላትን እንኳን የሚከታተሉኝን ሰዎች አቆሚልኝ፣ አይከታተሉኝ ያለቻት ለዛ ነው። ወይዘሮ ሜላት በእርግጥ ምንም አይነት የሚከታተላት ሰው አልመደበችባትም። እሷ ግን እንደዛ ጥርጣሬዋን ነው። ምናልባት መደባቢ ከሆነ እንድጠነቀቅ ብላ ነው። ለምን ወርቁን ይዛ ልጠፋ ነው፣ ሆን ብላ ነው። እና እያዘናጋቻት ትገኛለች። ነገር ግን እርግብ ብልጥ ስለሆነች ወርቁን አልሰጠቻትም። ወርቁ ሱቁ ጋር እንደተቀመጠ ሰውየውም ዘግቶ ሄዷል። በመጨረሻ እንግዲህ እሷ እንደዛ ብላ ቤት ሄዳ ለወይዘሮ ሜላት ብትዋሽም እርግብ እና ተምቹ በድጋሚ ማውራት ይጀምራሉ። እና እንግዲህ ብዙ ነገር እያወሩ እያለ ስለ እኔ እንድታቂው የምፈልገው ነገር አለ አላት። እኔ እንደምታስቢኝ ከአሜሪካ ሄጄ የመጣው እንኳን አይደለም ቀርቶ ጅቡቲም አልሄድኩኝም፣ አሜሪካ ግቢም ሂጄ አላውቅም፣ አንበሳ ግቢ እንጂ እያለ ነው እንግዲህ ተምቹ። እና እንግዲህ እኔ አሜሪካ አልሄድኩኝም፣ አዝናለሁ፣ እንደውም በተቃራኒው እኔ የጎዳና ልጅ ነኝ ሲል እንግዲህ ተምቹ ራሱን ለእርግብ ግልጥልጥ አድርጎ ነገራት። እርግብ በሁኔታው ተናደደች። እንዴት ትጫወትብኛለህ? እንዴት አደርገኛለህ? በማለት ተምቹ ላይ መጮህ ትጀምራለች። ተምቹም እንግዲህ በነገሩ ያዝንና በጣም አዝናለሁ፣ ምንም ልረዳሽ አልችልም፣ ነገር ግን እኔ የቀረብኩሽ ለሌላ ጉዳይ ነው ብሎ ሊያስረዳት ቢፈልግም እርግብ ግን ዓይንህን ማየት አልፈልግም፣ ከአጠገብ ሄድልኝ በማለት እና በመጮህ ታባርረዋለች። ነገር ግን እርግብ አንድ ነገር ረስታለች። ተምቹ ጋር የቦርሳው ወርቅ እሱ ጋር ነው ያለው። እና እንግዲህ በመጨረሻም ተምቹም ትቷት ከሄደ በኋላ ትዝ ሲላት ቦርሳው ወርቁ ማለት ነው ወጣ። እንግዲህ የት እንደምታገኘው ባናቅም ወጣ ሄዳለች። የት ሱቅ እንደተቀመጠም አታውቅም። አሁን ላይ ወርቁ ተምቹ እጅ ገብቷል። ምናልባት ተምቹ ወርቁን ይመልስላት ይሆን ለወይዘሮ ሜላት ወይስ ትንሽ አጓጊ ነው? ነገር ግን ኖላዊ ድራማ አሁን ላይ እያለቀላችሁ ነው። እውነት ለመናገር ከሆነ ኖላዊ ድራማ በጣም ነው የሚናፍቁን። የምሬ ነው የምላችሁ። 2 ፓርት ነው የቀረው ሲባል በክፍል 98 ከታየ በኋላ የምሬ ነው የምላችሁ የሆነ ቤተሰብ በቃ ከኛ ተለይቶ የሄደ ያክል የተሰማኝ። በጣም ነው የምወዳቸው። የምሬ ነው የምላችሁ። ደግሞ ጥንቅቅ ያለ ድራማ የተንዛዛ አይደለም። ጥንቅቅ አንድ ሀሳብ ነው የያዘው። ምንም አይነት ሀሳብ የለውም፣ ሌላ ነገር የለውም። አንድ ሀሳብ ነው በቃ ያ ሀሳብ ጥንቅቅ አለ። እና እንግዲህ 100 ክፍል ላይ ያልቃን ተብሎ ይጠበቃል። ያ ማለት ክፍል 99 ታይቷል። አንድ ክፍል ብቻ ክፍል 100 ብቻ የቀረ ይመስለኛል። እንግዲህ በሌላ ቪዲዮ በሌላ ቻናል ወይም በሌላ ሀሳብ ደግሞ ሊመጡልን ይችላሉ። ሀንቹን ኑሐሚን ላይ እየሰራች ትገኛለች። ሰላምዬ ደግሞ ህይወቴ የተሰኘ አዲስ ድራማ ላይ እየሰራች ነው ማለት ነው። ምናልባት እነሱን ከናፈቋችሁ ማየት ከፈለጋችሁ ማለት ነው። ነገር ግን እንግዲህ ኖላዊ ድራማ ደስ በሚል ሁኔታ እዚህ ድረስ ደርሰናል ማለት ነው። እና ቤተሰቦች እንግዲህ በክፍል 100 ምን ሊፈጠር ይችላል? ምናልባት ተምቹ ወርቁን ለወይዘሮ ሜላት ወስዶ ሊሰጣት ይችል ይሆን ወይስ እርግብ ታገኘው ይሆን? ሌላኛው ጦርነት ነው። በቀጣይ በአዲስ በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። ባይ ባይ።